አዚል ዙከርስ። ደራሲ አልታይ ገብረመድህን ብዙነህ። ተራኪ ደጀኔ ጥላሁን። አዚል ዙከርስ ምዕራፍ 14 የወሩ ገብርኤል ነው። አበባየው ርቀው ባይሄዱም የበረከቱ ተካፋይ ለመሆን መድኃኔዓለም ቤተ ክርስቲያን በእግራቸው ድረስ ብለው ነበረ። እንኩትኩት ብለው ሲመለሱ ሙሂባ ከማማ ታፈሱ ጋር ሆና ቤቱንና ዕለቱን አውደ ዓመት አስመስለዋለች። ቄጤማው ከደጅ ጀምሮ ተጎዝጉዟል። በረከቦቱ ላይ በረድፍ የተኮለኮሉ ሲኒዎች እንደ ክብር ዘብ ያዛዣቸው መድረስ በተጠንቀቅ የሚጠብቁ ነበር የሚመስሉት። የዕጣኑ ጭስ እማማ ታፈሱ እንደ አናጢ እርሳስ በጆሮአቸው ከሻጡት ያሬቲ ጤና አዳም ቅጠልና ፍሬ ጋር ተዋህዶ ቤቱ ሽቶ ይሸታል። እማማ ታፈሱ ምነው ቡናችንም ቋንጣ ረግሽው? ቅዳሴው ካለቀ እኮ ዘመን የለውም አሏቸው በውሸት ቁጣ። አበባየው ገና ከበር ገብተው አረፍ ከማለታቸው ሰላምታ ከተለዋወጡ በኋላ ገፊያው ቤት በኩል የሕዝቡን ብዛት ቢያዩት ግቢ ገብርኤል ያሉ ነው የሚመስለው። የዛሬው አይነገርም። በስማም ሲሄድም ስመጣም በእግሬ ነው። እንደ ተቀመጡ ቀሚሳቸውን በፓንታቸው ድረስ ሰብስበው የጓጉለ እግራቸውን እያሻሹ ምክንያታቸውን ደረደሩላቸው። በረከት አብሰሻላ ጎበዝ፣ ምንስ ቢሆን የካህን ልጅ አይደለሽ ወይ? በረከት የሌባው ድፍረት፣ ግፊያው፣ የኔ ቢጤው አይናውጣነት ለብቻው ነው። ቤተክርስቲያን መሄድም አያስመኝም። ሳያስኮንኖት አይቀሩ። እንዳያስፈርዱብን እሰጋለሁ። ለስንቱስ ተሰጥቶ ይቻላል። ለዚህ ወይ መኪና ገላግላ አይደል እንዴ? ነድቼ ብሄድ ይሻለኝ ነበር። እርሶንም አላስቀምጦትም ነበር። የቡና ሱሰኝነታቸውን እያወቁ ያንን ያህል በማርፈዳቸው ተሰምቷቸዋል። ዝቅ ብለው ይቅርታ ሊጠይቋቸው ግን አልፈለጉም። ክብራቸውን ማስደፈር ነው። ከዚያ ይልቅ ጥፋታቸውን ሙሂባ ላይ መለጠፉ ነው የቀለላቸው። አንድ ሲኒ አትቀጅላቸውም ኖሯል። ትርክክ ባለው ከሰል ላይ የተጣደው ቦርጫሙ ጀበና ባፍና ባፍንጫው ያገሳል። የሌሉበት ቡናው ታጥቦ ተቆልቶና ተወቅጦ ጀበና ውስጥ ተጨምሯል። አጋም የመሰለ ቡና ከነወዙ ተብለጭልጩ ሲጫጫስ ማየትና ማሽተት ፈልገው ነበረ። በመዘግየታቸው አምልጧቸዋል። ይህም ድብን አርጎ አትክኗቸዋል። ሰዓቱንስ
እንዲህ መልቀቅሽ ምን ይባላል? ከሰሉስ ከየት ይመጣል? የጎንዮሽ ገረመሟት። አንቺ ምን ታረጊ? ሆድሽ አይጉደልብሽ። እማማ ታፈሱ ከመቀነታቸው ውስጥ በመሐረብ የተቋጠረ ቁሌት ቡናቸውን አውጥተው ለወልፋቸው ባፍንጫቸው ማቁ። አቦሉን በሲኒ ፉት ያሉ ያህል አነቃቃቸው። ለእኔ ቸኩያ አይደለም ዘገየሽ ያልኩሽ። የቤቱ ቆሌ እንዳይቆጣ፣ የሰፈሩ አድባር እንዳይሸሽ ላንቺ አስቤ ነው። ለነገሩ በሰላም ግቡ ከተባለ በኋላ እኔም ወደ ኋላ ቀረት ብያለሁ። ትንሽ ስለት ምሳሉ ነበረኝ። የልቤን ብቻዬን ሆኜ መተንፈስ ፈለኩና ብለው እውነቱን ተናገሩ። ደሞ የምን ስለት ልጄ? ልጆችሽ የሄዱልሽም አይደል? ከዚያ ባለፈ ደግሞ ምን ፈለግሽ? የከዚህ ቀደሙንስ ስለትሽም መቼ ጨርስሽ አደረሽና ደግም አይደል? ኋላ ከታቦት እንዳትጣይ። እስኪ ሞላልኝ ደጁ ሄጄ ማለቃቀሴን አልተው። ምን ሆንሁ ብለሽ ምኑ ጎሎብሽ ነው በየሰንበቱ የምትሳዩ? አሉ በቅንነት ሙሂባን እያዩ። እሷ ይሳቸውን ያህል እንዲህ ደፍራ ልትናገር አትችልም። የቤቱን ክብር እስከጠበቁ ድረስ መብታቸው የነፍስ አባት ያህል የተከበረ በመሆኑ ሊያሳዩት የፈለጉ ይመስላሉ። ይተው እንጂ እማማ ታፈሱ፣ እንደሱ አይበሉ። ለምን አይጎልብኝም? እኔም እኮ እንደናንተው ሰው ነኝ። አይደለሽም መች ወጣኝ። ከሰው ሰው ግን ይለያያል። የእናቴ አባትሽ አምላክ ሁሉን ሰጥቶሻል። ደግነት እንደ በልግ ሳር ከማይኮሰኩስ ጠባይ ጋር አድሎሻል። ጤናና ባል ከልጅና እንጀራ ጋር አሟልቶልሻል። እውነቴን ነው እምልሽ፣ ሰው ከጤናው እንጀራው ወይ ትዳሩ ካልጎደለበት ኤሎሄ ብሎ አምላኩን ማስጨነቅ የለበትም። ልብ ብለሽ ካስተዋልሽ ፈጣሪ ከሶስቱ አንዱ ወይም ሁለቱ ሲከፋም ሁሉንም የሚነሳበት ጊዜ አለ። አንቺ ግን ስለሱ ቅዱስ ሥላሴዎች በሳልስቱም ባርከውሻል። ተመስገን በይ። እንደ አልቅት ልጅ ሁል ጊዜ አምጣ አምጣ መልካም አይደለም። ምድር ላይ የኖርን መስጋትና መጨነቃችን መቼ ይቀራል ብለሁ ነው። እሱስ እውነት ብለሻል። ስጋ ስጉ ነው፣ ስሙስ ስጋ አይደል? ካላረፈ እሺ ብሎ አያረፍ። አየሽ፣ ቢሆንም ደግሞ ተመስገን ማለት ጥሩ ነው። የምጠባ ጥጃ
አትጮህም፣ አፍሽን አታበላሽ፣ አልጎደለብሽም። እባክዎ ልጆቼ የሄዱበት የተመቻቸው አልመሰለኝም። ትርሲትዬም ቶሎ ትዳር እንድትመሰርት እፈልጋለሁ። ገና ሐሳቡም ያላት አትመስልም። ትንሽ ተንቀራፋለች። እዚህ እንደነበረችው አልሆነችም፣ ፈዛለች። አንዱን ደጋብታ መድኃኔዓለም ባለችበት ይስጣት እንጂ አያያዟ ብዙም አልማረከኝ። እሱ ነበር ጭንቅሽ፣ ይሄ ነበር ጸሎትሽ። ለዚህ ነው በየቀኑ የምትሳዩ። ሙሂባ ለአበባየው ያስረከበችውን አምባሻ ሸንሽና ከፈነዳ ማሽላ ጋር በርቦ አቀራረባ ቁርስ ካስቆረሰች በኋላ ቡናውን ቀዳችው። እህሳ አሉ አበባየው የማማ ታፈሱ። አሁንስ አበዛሽው፣ ተቀናጣሽ። የወቀሳ ንግግርን ሳያስተውሉ ደጋረግሽ ብለው እየደገፏቸው ያሉ መሰሏቸው። እኔ እኮ በሷ እድሜ እሷን አርግዤ ነበር እኮ። ጊዜው ሲደርስ መቼ ይቀራል ብለሽ ነው? ታገሻት፣ ታገባለች። የዛሬ ልጆች ብልጥ ናቸው፣ ያውቁበታል። በልባቸው ለልጃቸው የተመኟት ነበረ። ጨዋታውን እንደቀጠሉበት የማማ ታፈሱ አመላለስና ሁኔታ አልጋበዛቸውም። ቡናው እንደበቃቸው ለሙሂባ ሳወቀው። ይምጡማ እማማ ታፈሱ፣ የተራመድኩበትን እግሬን ቢያዩት አንዱ የለም። ጀርባዬ ድረስ ነው የሚሸቀሽቀኝ። የእርሶ እጅ እንደ ቀጭኔ ጭራ መድኃኒቴ ነው። ሸክሙ ተራግፎ ኮርቻው እንዲፈታለት እንደፈለገ አህያ መላ ሰውነታቸውን እያርገፈገፉ ጀርባቸውን አመቻቹላቸው። ትንሽ ሸለብ ማድረግም ፈልገዋል። ከድሮም ያስለመዷቸው ነገር በመሆኑ እማማ ታፈሱ አላቅማሙም። እንግዲያውስ ቡናውን አታንሺው፣ እየዳበስኳት እኔ አከትመዋለሁ። እንደ ተቀመጡ ብርኩማቸውን አንፏቀው ወደ አበባየሁ ጉልበት ከትልቁ ሶፋ መሃል አስጠጉት። ሙሂባ ሳትጠየቅ የመታሻ ቅባቶቻቸውን ከተቀመጠበት አምጥታ በቆዳ የተለበጠው አነስተኛ ጠረጴዛ ላይ ደረደረችላቸው። ጣቶቻቸውን እያንቋቋ አፍታቱ። ምድጃው አናት ላይ ተንጠራርተው እጆቻቸውን ካሟሟቁ በኋላ መዳፋቸውን በቅባት አርሰው እንደ ሻኛ የለተተውን ትከሻና ጀርባ ያድፈጠፍጡት ገቡ። ደቅቅ ያለው ምን ተርፍ ያለው አበባየሁ የእርካታ ይሁን የስቃይ በማይለይ ትንፋሽ እያቃሰቱ አፈሸኩ።
አይዞሽ የታባቱ አሁን ይሄ ጓጎሎ ይፍታታልሻል። ወደ ታች ወረዱ። እግርሽ ከጉልበትሽ በታች እንደ ውሻ አፍንጫ ብቻውን ለይቶ ቀስቅሷል። አሁን ይሞቅሻል። እንደ ልጅ አባብለው ከእግር እስከ ማጅራታቸው ያለውን ጡንቻዎቻቸውን በየተራ አልመዝምዘው ዳመጡት። በባልቴት ጉልበታቸው ተጭነው እያላሉ በስሱ ተረከዛቸው ድረስ እያዝናኑ ደባበሷቸው። የአበባየው ሰውነት ቀስ በቀስ ወደ ሶፋው ጥግ ማፈግፈግ ጀመረ። ከደቂቃዎች በኋላም መጫኛው እንደተበጠሰ ጭነት ሙሉ ለሙሉ ከሶፋው ላይ ተዘረጋገፉ። እንቅልፍ ይዟቸው ጥርቅ። የፈረንሳይ አየር መንገድ ንብረት የሆነው አውሮፕላን በቴክኒክ ምክንያት ከመደበኛ የበረራ ሰዓት ዘግየት ብሎ ነበረ የተነሳው። አበባየው በአንደኛ ማዕረግ እየተንፈላሰሱ ስለነበሩ ፓሪስ ቻርልስ ደጎል አየር ማረፊያ ክልል እስኪደርሱ ድረስ ርቀቱ አልታወቃቸውም። ነገር ግን አውሮፕላኑ ለማረፍ ወደ ምድር ካሽቆለቆለ በኋላ በድንገት እንደ ቦምብ ጣይ ጄት እንደገና ተመልሶ ወደ ላይ በፍጥነት ሲነሳ ነፍስና ስጋቸውን ነበር ያላቀቀው። ፓይለቱ ደጋግሞ ሞክሮ ሲያቅተው ጎማው አልዘረጋ በማለቱ ምክንያት መሆኑን ለመንገደኞች አስታወቀ። ችግሩ እስኪስተካከል ድረስም ያለው ነዳጅ እስከ ፈቀደለት ድረስ ላልተወሰነ ጊዜ እያንጃበቡ አየር ላይ እንደሚቆዩ ከይቅርታ ጋር ይገልጽላቸዋል። ይሄኔ መንገደኛው በድንጋጤና በሁከት ይታመሳል። አበባየውም ወደ ፈጣሪያቸው መጮህ ይጀምራሉ። ከሳሽ ወቃሽ፣ ከልካይ ፈቃጅ፣ ሰጪ ነሽ የሌለብህ አምላከ እስራኤል የዛሬን አውጣኝ። የጭንቃም ማላጅቷ ወላዲት አምላክ መቤቴ ድረሽልኝ እያሉ ይማጸናሉ። ፓይለቱ ከምድር ጋር ያለው ግንኙነት መቋረጡንና ወዳልታወቀ አቅጣጫ መግባታቸውን አሳውቆ በአደጋ ጊዜ ስለሚደረጉ ጥንቃቄዎች በየመቀመጫው ከሚገኘው የቴሌቪዥን ሰሌዳ ላይ ተከታትለው አስፈላጊውን ሁሉ እንዲያደርጉ ያሳስባቸዋል። ያንንም ተከትሎ የኦክሲጅን ጭንብል ከበላያቸው ወርዶ ፊታቸው ላይ ተወዛወዘ። መብራት ጠፍቶ ከባድ ነጎድጓድ ተሰማ። ሰማይ ምድሩ ዞረባቸው። በጸሎታቸው መጽናት አልቻሉም። እንደምንም ልቡናቸውን ሰብስበው ሊቀጥሉ ሲሉ ጸሎቱ ከናካቴው ጭርሱን ይጠፋባቸዋል። አቤቱ ባሪያህን ብለው ሲጀምሩ አፋቸው ከመንቀሳቀስ በቀር የሚሉት አይሰማቸውም። አንደበታቸው ተቆልፏል። የተጋረደው መስኮት ሽፋን ገለጡት። አውሮፕላኑ
እንደ ጫካ ከተጠቀጠቀ እልም ካለ ጥቁር ደመና ውስጥ ገብቷል። የጠራ ነገር አይታይም። ብዙም ሳይቆይ በሁለት ረድፍ በብረት ሰረገላ ፊትና ኋላ ከተቀመጡ የመላእክት ሰራዊት ጋር ተፋጠጡ። የፊተኞቹ አበባየሁ ውለታ ቢስ፣ ስለትሽን የበላሽ ከሃዲ፣ ወዴት ነው የምትሄጂው? ይጠይቋቸዋል። ለመጀመሪያ ልጄ ለትርሲስ ሰርግ አውሮፓ ተጋብዤ ብለው መልስ ለመስጠት አፋቸውን ለመክፈት ሲሞክሩ አይታዘዝላቸውም። እንደምንም ታግለው ቃላት ለማውጣት ሲሞክሩ አፋቸው እንደ ዲዳ ተንተባተበባቸው። በሌላ ወገን ያሉት የኋለኞቹ ነጫጭ የለበሱት መላእክት መታገስ ያቅታቸውና የክርስትና ስማቸውን እየጠሩ ወለተ ሐና ከሃዲ፣ ቃል አባይ ስለሆንሽ ነው መናገር ያቃትሽ፣ ተቀስፈሽም ልትዋሺ ትፈልጊያለሽ። በይ እኛ ነፍስሽን ነው የምንፈልገው። ለምን ስጋሽን ይዘሽ መጣሽብን? ባህረ እሳትን ከነቆሻሻ ማን ነው ያሳለፈሽ? ስጋ በደለኛ፣ ጨካኝ፣ የኃጢአት ድፍ ነው። እንደ ጎረቤትሽ ናዲያ ንጹሕ ነፍስ ነው የምንፈልገው። ስጋሽ ከነዕዳሽ ጣይና ተቀላቀይ። ሦስተኛ ሰማይ ድረስ በክንፋችን ናዝለን እናሻግራቸዋለን። ከዚያ ሥራሽ ያወጣሻል። መንግሥተ ሰማያት የሚገባው በሥራ ነው፣ እንደ አውሮፓ በቪዛ አይደለም። መላእክቱ የነዲያን ነፍስ ከፊት አድርገው በኮሞሮስ አደጋ አብሯት የሞቱትን ከበስተጀርባዋ ደረደሩላቸው። አውሮፕላን ላይ ከነመውጣታቸው ይጠራጠራሉ። በእርግጥም ሞተው ነፍሳቸው ወደ ሰማይ ያረገች መሆኑ ይገባቸዋል። የልጆቼን መጨረሻ ሳላይ ትርሲት ወስዳ ሳታሳክመኝ የትኛው በሽታ ይሆን የገደለኝ? የትስ ተቀበርኩ? ያሟሟታቸው ምክንያትና መካነ መቃብራቸውን ለማስታወስ ይሞክራሉ። ምንም ነገር ግን ትዝ አይላቸውም። እንደ ኤልያስ በቅተው ከነስጋቸው ያረጉም መሰላቸው። ከመላእክቱ አንዱ ይህ ሁሉ ነፍስ ቆሞ የሚጠብቀው አንቺን አይደለም እንዴ? የኃጢአት ጭቅቅትሽን አራግፈሽ ነይ ስትበይ አትሰሚም ነው ወይስ እንደ ገንዘብና ወርቅሽ ይሄ የከረፋው ቆሻሻ ሰውነትሽም አሳሳሽ? አይዞሽ ውልቅ አርግሽ ጣዩ። የኃጢአት ማህደር ነው፣ በቅቶታል ይላቸዋል።
ኧረ እኔ ለጌጥ ያልሳሳሁም፣ በሬው ብቻ ነው የሚቀርብኝ። የጋብቻዬ ቀለበት፣ የጥሎሼ ሐብል ሳይቀር እኮ ነው ያስገባሁት። በሚገባ ሰጥቻለሁ፣ ስለቴን አድርሻለሁ ብለው ተሟገቱና እንዴት ነው ደግሞ ኃጢአቴን የማራግፈው ወይም የማወልቀው? ይጨንቃቸዋል። ተቀስፈው ከሆነ ያ ግዙፍ ሰውነታቸው በሳጥን ሆኖ እዚያው መካነ መቃብራቸው ውስጥ መቅረት ነበረበት። ከሞትኩ በኋላ ነፍስና ስጋዬ መለያየት ነበረበት። አካሌ አብሮኝ መምጣት አልነበረበትም። እዚህ ምን ይሰራል? ስጋቸው እንዳልተከተላቸው ምድር ላይ ትተውት ማለፋቸውን ለማረጋገጥ እጅና እግራቸውን ባለ በሌለ ኃይላቸው በየአቅጣጫው አወናጨፉት። ምን ነው አበብዬ፣ ጆሮ ግንዴም በጥፊ ያነቃሽኝ እኮ። እማማ ታፈሱ ጉንጫቸውን እያሹ ጮኹ። ምንድነው ጉዱ? ደረቴን ደለቅሽኝ አበብዬ። ምን ነካሽ? ምን ነካሽ አበብዬ? አበብዬ ጎኔንም በቡጢ ደቃሽኝ፣ አላስተረፍሽኝም። አበባየው ከገቡበት የቅዠት እንቅልፋቸው ለመንቃት እየታገሉ ጠሩኝ። ታፈሰች ምን አሉኝ? ተወዣበረባቸው። ትንሽ እልፍ እንዳለላቸው የሞት ሞታቸውን ከጭንቅላታቸው ቀና አሉ። ወይኔ በሞትኩት! የት ነው ያለሁት? አይዞሽ፣ በስመ አብ በይ። ቤትሽ ነው፣ እየቃዠሽ ነው። በስመ አብ ወልድ ወመንፈስ ቅዱስ። ኧረ በስርዓት በይው፣ ግድ የለሽም። የምን ችልስ ነው? ታፈሰች ተቆጡ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አማተቡ። እማማ ታፈሱ ሁለተኛ ዙር ጥፊና ቡጢ እንዳይደርሳቸው ከነሶስት እግር መቀመጫቸው ፈንጠር አሉና ደቅቶሽ ነው? አይዞሽ፣ አንድ አቡነ ዘበሰማያት ድገሚበት። ይሄ ምናምንቴ ተተናክሎሽ ነው። የታባቱ አሁን ጥሎሽ ይጠፋል። አደፋፈሯቸው። ወደ ሙይባ ደግሞ ዞር አሉና ዱቄት ጨምሪና ቡናውን እንደገና ፍዩ ትእዛዝ ሰጡ። ጥሬም ቡና አለ ይቆላ። እሱማ ማለፊያ። አበባየው አባታችን ሆይ በዜማ ማነብነብ ጀምረው ነበረ። የለ
አቋረጧቸውና በግዕዝ በዩ ዲያብሎስ ደንገጥ የሚለው በግዕዙ ሲሆን ነው። በግዕዙ አስቀኘው። አቡነ ዘበሰማያት ይቀደስ ስምከ ትምጻእ መንግሥትከ ብለው ጀምረው ቀሪው ጠፋባቸው። ወይኩን ፈቃድከ በከመ በሰማይ በዓይናቸው እንዳያቋርጡ ተቆጥተው ተከተሏቸውና ተረዳድተው ጸሎቱን አሳረጉ። ታፈሰች አይቀሰቀሱኝም ኑር አላስቀምጮት እንዲህ እንቅልፌን ሳስነካው። ያበጠው ፊታቸው ላይ በአፍረት እየፈገጉ ልጆቻቸው ከመሄዳቸው በፊት ጀምረውት የነበረውን ሕልም በመጨረሳቸው እፎይታ ተሰማቸው። ይውጣልሽ እኮ ብዬ ነው። የእንቅልፍ ስካር ከቅራሬ የከፋ ነው። ዕዳም የሚያስከፍለው በእጥፍ አራጣ ነው። ሙሂባ ጸጥ ብሎ የነበረው ሳሎን እንደገና ነፍስ ዘርቶ እንቅስቃሴና ንግግር በመጀመሩ ደስ አላት። ቡናውን ልክ አበባየው እንደሚፈልጉት አድርጋ ቆልታ ጭሱን ፊታቸው ላይ በተነችላቸው። የኔ ማሹ ወፍራም እንጀራ ይውጣልሽ መረቋት። አንገቱ ባጌጠ ጥርብ እንጨት ክዳን ተሰድሮ ይንዶቆዶቅ የነበረውን ጀበና ከምድጃው ላይ አንስታ ማቶቱ ላይ እንዲሰክን ስታሳርፈው ምን ጊዜ ወቅተሽው ከምኔው ደረሰልሽ ልጄ? አሁን አይደል ያሸተትሽን? ታፈሰሽ ተደነቁ። የተቆላውን ቡና ከምድጃው ስር እያሳየቻቸው ያኖርኩትን ዱቄት ነው የተጠቀምኩትኝ። የኔ ማሹ የኔ እንዝርት ቅመም ነሽ እኮ። አበባየሁም ፍጥነቷን ደጋግሞ አደነቁላት።